የሚል የመጀመሪያው ነው። ሁለተኛው ደግሞ ምንድነው ኢየሱስ የባህሪ አምላክ ነው ወይስ አይደለም? ምን ማለት እንደሆነ ካልገባ እነግርሃለሁ። ሶስተኛውና የመጨረሻው ደግሞ ስላሴ ቢብሊካል ነው ወይስ አይደለም? አሁን የሶስቱንም ጥያቄ ነው የምጠይቀኝ? ነው ጥያቄ አይደለም የምጠይቀው፣ ውይይት ነው የምትወያየው። ፓስተር ነህ፣ ሰው እንዲያዳምጥ ሶስቱንም ደቂቃ ይመደብልሃል፣ ታወራለህ፣ እምነትን ትገልጻለህ። የትኛውን ነው አረስት የትኛው አረስት ነው የሚስማማ? እስኪ ድጋሙ ጥያቄው። ጥያቄው ራሱ አልገባህም። ራስ ጥያቄ አይደለም የጠየቅኩህ እኮ ምርጫ ነው የሰጠው። አይዞ ግድ የለህም። አይዞ ልድገምልህ አንዴ። ምርጫ ነው የሰጠው። አይዞ እኮ ወደ ነጥቡ ግባ። ቆይ ወደ ነጥቡ ሶስት ምርጫ ሰጠው። ጥያቄ ትላለህ። እኔ ምርጫ ነው የሰጠው እንጂ ጥያቄ አይደለም የጠየቅኩህ። ቆይ ምርጫው ጥያቄ ነው ለኔ። ምርጫው ጥያቄ ነው። የቱ ይሻልሃል? እሺ እኮ ምረጥ። ምረጥ። ጥያቄ አይደለም ነው ይሄ? ምረጥ። ወደ መረጣው ሂድ። ጥያቄ አይደለም ነው ይሄ እንዴ? አረጋተታ አረ ወደ እንትኑ ሂድ። ወደ እንትኑ ምርጫው ሂድ። ልድገምልህ አንዴ። ስሙ ብቻ ፓስተር። ፕሮቴስታንቶች እየሰማችሁ ነው። ፓስተራችሁ ይኸውላችሁ ስልታዊ ማፈቅበቅ። እሺ ቀጥል። አሁን ሶስት ምርጫውን ልድገምልህ አንዴ። ባይብል ወይስ ቁርአን የትኛው ነው የአምላክ ቃል የሚለው የመጀመሪያው ነው። ሁለተኛው ጥያቄ ደግሞ ምን ሁለት አይደል? ጥያቄ አይደል? ምርጫ አይደለም። ጥያቄም ምርጫም ነው። ምርጫን የሰጠው ትመርጣለህ። አሁን ጥያቄ ሌላ ጉዳይ ነው። ምርጫ ምርጫ ውስጥ እንትን ውስጥ ግባ። ምርጫ ውስጥ ግባ። ሌላ ነገር ውስጥ አስተውል አንተ ራስህ። ምርጫውን ምረጥ ነው የተባልከው። አሁን ሌላ ነገር ጋር ለምን ትሄዳለህ? ገና ሳይያዝ ወገቤን እንዴ! ምን ሆነሃል? ተረጋጋ እስኪ። ፓስተር አይደለ እንዴ? መንፈስ ቅዱስ የመንፈስ ፍሬ እኮ ያስፈልጋል። ገላትያ 5:19 ላይ የመንፈስ ፍሬ ይላል። ተረጋግተህ እንትን በል። ሶስቱም ምርጫ ሰጥቻለሁ። ለምን ጥያቄ አለ የለውም? ምርጫ ውስጥ እንግዲህ ፓስተራችሁ እንደዚህ ነው ይኸውላችሁ፣ ፈርቷል። ችግር የለውም። ካልፈራ ያው ሶስት ምርጫ ሰጥቻለሁ። ምረጥ። ችግር የለውም። እኔ በእናትህ ሲጀምር ፈርቻ አላውቅም። እስከ ምሽት ላወራ እችላለሁ። አውርቻለሁ ደግሞ። እሺ ምረጥ። ጥያቄ አለ የለም? አሁን እኮ አንተ ጥያቄ አይደለም እያልክ ነው። መጀመሪያ ወደ ማስተዋል እንደፈለግ ጥያቄ ብለህ አስበውና፣ እሺ ጥያቄ ብለህ ውሰደውና አስበው አይደል? ውሰደውና ሂድ። ኧረ ገተታውን ተው። ኧረ ሰው እያዳመጠ ነው። እዚህ ብዙ ሰው አለ። 900 ሰው አለ ይታዘባል። ቆይ ሶል አንዴ 900 ሰዎች እባካችሁን ቲንና ይስሐቅንና ሐሙዲንና ወሂድንና ባባን አንዴ ፎሎ አድርጓቸው። ለኔ ስትሉ በጣም ስላወጣ ወንድሞቼ ስለሆኑ አባት ሳይል እሺ ሶሪ በጣም ይቅርታ ፎሎ አድርጓቸው አሁኑ። ሰላም አለይኩም ኡስታዝ። ድምጼ ይሰማል? አመለጠ መሰለኝ። አላህ ቡኻሪ አለ ማህመድ አለ ኔት ይዟት ስለነበረ ይሆናል ወይ አልሰማችሁ ይሆናል። አልሰማችሁ እንደብለም ወይ ቤቲ የኔዋ ቃልጋ ግባ። ቃልጋ ገብተሽ ማማይ እነሱ እያወሩ ነበረ። ለምን አወረዳችሁ? ለምን አወረዳችሁ ይላል? ኔት ይዟት ነበረ መሰለኝ። አላት ለሰግድ ስለሆነ እኔና አስወጡኝና እንትን አስገቡት። ፓስተሩን መልሱት። ምንም ሰዓት ነው ስለሆንኩኝ። ኦኬ እሰማለሁ። ኦኬ ስታክ አድርጌ ነበረ። ይቅርታ። የሶል ምርጫውን ተጠቀምና ወደ ፖይንታችን እንሂድ። ሶስት ምርጫዎችን ሰጥቻለሁ። ኧረ ህፃን ልጅ አትሁን፣ ህፃን አትሁን እንዴ! ችግር የለውም። ምርጫ ሰጥቻለሁ።
ምርጫ ሰጥቻለሁ ምርጫን ተጠቀም ምርጫ ነው አልፈለክም ጥያቄም ነው አልፈለክም ምርጫውን መጠቀም አልፈለክም በቃ ካልፈለክ አልፈለክም ነው እኮ ምርጫውን ሰጥቻለሁ ሶስት ምርጫ አንዴ አዳምጠኝ ሶሪ አንዴ አዳምጥ እንዴ አንዴ አዳምጥ ልክ ሰው አይደለ እንዴ መራቂው አጣሰውኩ አንዴ አዳምጥ እሺ ሶስት ምርጫ ሰጥቻለሁ ለመዋየት ለውይይት ከደረስክ ማለት ላቀመው የመጀመሪያው ባይብል ወይስ ቁርአን የትኛው ነው ያምላክ ቃል የመጀመሪያው ሁለተኛው ደግሞ ኢየሱስ የባህሪ አምላክ ነው ወይስ አይደለም ሁለተኛው ነው ሶስተኛው እና የመጨረሻው ስላሴ ወይም ደግሞ የስላሴ ትምህርት መጽሐፍ ቅዱሳዊ ነው ወይስ አይደለም በሚል ነው ከሶስቱ መረጥና አንደኛውን ንገረኝ ያው ሰጥቻለሁ አንድ ድል ሰጥቻለሁ ሄድ ቀጥል መጀመሪያ እመን አንተ ምን አለ ይሄ በቃ አንተ ህፃን ልጅ ነህ ማለት ነው እኔ ከበሰልክ ከበስቶኛ ፓስተር ነህ እኔ እኮ ይኸውላችሁ እንግዲህ ያ ጀማ እንደምትመለከቱት አልፈለገም ውይይቱን ምርጫ ሰጥቻለሁ ጥያቄ ነው እንጂ ምርጫ አይደለም እያለና ያለው ስለዚህ እኔ ጥያቄና መልስ አልጀመርንም አሁን ምርጫ ነው የሰጠው ምርጫውን መጠቀም ያለ መጠቀም አንድ ድል ልስጥ እሺ አንድ ድል ልስጥ እሺ አንድ ድል ልስጥ አንድ ድል ሰጠኛ አንድ ድል ሰጣለሁ ኦኬ ከሶስቱ መረጣው ካልኩ የመጨረሻው በጣም ጥሩ ስላሴ ላይ ማለት ነው ኦኬ አሁን ደቂቃ ይሰጣል ስለ ስላሴ ከባይብል ይተክሳታክሰ ትናገራለህ 3 ደቂቃ ተሰጥቷል ይሄው 3 ደቂቃ ቢብሊካል ተክሳታክሰ እሺ ደቂቃ ይጅለት ዛራ አለሽ ያጅለትና ሲጨርስ አቁም በይው እሺ ስለ ስላሴ ለማውራት መጽሐፍ ቅዱስ ላይ ሲናገር ስላሴ የሚለው ቃል የተጠቀሰ የለም ግን ስላሴ እንዳሉ እኛ እንረዳለን አሁን ለምሳሌ በአብ ወልድ መንፈስ ቅዱስ ስም ሲል ሶስቱ በአንድ ላይ የተጠሩበት ቦታ አለ ያጠመቃችሁ ደቀ መዛሙርት አድርጓቸው ይላል ሁለተኛ ነገር ደግሞ ሲል ጌታ ኢየሱስ ክርስቶስ አምላክ ተብሎ የተጠቀሰበት ቦታ አለ መጽሐፍ ቅዱስ ላይ ጌታን ተብሎ የተጠቀሰበት አለ መጽሐፍ ቅዱስ ላይ ስለ መንፈስ ቅዱስ ሲናገር ደግሞ ምናልባት ብዙ ቦታ ተጠቅሷል ስለ መንፈስ ቅዱስ ከተጠቀሱት መካከል በብሉይ ኪዳን ላይ ሲሄድ ኢዮብ ምዕራፍ 33 ይመስለኛል የእግዚአብሔር መንፈስ ፈጠረኝ ይላል እግዚአብሔር ፈጠረኝ ሳይሆን እያለ ያለው የእግዚአብሔር መንፈስ ፈጠረኝ ሲል መንፈስ ቅዱስ እንዳለ መንፈስ ቅዱስ ፈጣሪ እንደሆነ ያስረዳል ያክፍል ላይ ስለዚህ እግዚአብሔር እናንተ እንደምትሉት አብ ብቻ አይደለም ወይም አንድ ብቻ ነው ብላችሁ ሌላ የለም ስላሴ የለም ብላችሁ እንደምታምኑት አይደለም መጽሐፍ ቅዱስ የሚያስረዳው ስለዚህ የኔ መነሻ ሐሳብ ይሄ ነው ሚኪ ቻርጀር አንዳንዴ ሊዘጋብኝ ነው ዛሩ ጨርሷል ወይስ ደቂቃውን ጨረሰ ወይስ ልቀጥል ዛሩ ደቂቃው አንዴ ቀለው ጨርሷል ሐሳብ ኦኬ ጥሩ እንግዲህ እንደምትመለከቱት ነው አንድ ጥቅስ እንኳን ሳይጠቅስ ነው የወረደው አንደኛ ነገር ደግሞ ስላሴ የሚለው ቃል ባይብል ላይ የለም እውነት ነው ግን ስላሴ የወከለው ሐሳብ ራሱ ባይብል ላይ የለም ለምሳሌ ኦሪት ዘዳግም ምዕራፍ 32 ቁጥር 39 ላይ አሁንም እኔ ብቻዬን እንደሆንኩኝ ከኔ በቀር አምላክ እንደሌለ እወቁ ይላል እኔ ብሎ የሚናገር አንድ ማንነት ነው ያለው ትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 ላይ የእስራኤል ንጉስ ያህዌ የሚቤዝ ሰራዊት ጌታ እግዚአብሔር እንዲህ ይላል ከኔ በቀር ሌላ አምላክ የለም እያለ ነው የሚናገረው ትንቢተ ኢሳይያስ ምዕራፍ 45 ቁጥር 5 ላይ እኔ ያህዌ ነኝ ከኔም ሌላ ማንም የለም ከኔ በቀር ማንም የለም እያለ ይናገራል ትንቢተ ኢሳይያስ ምዕራፍ 45 ቁጥር 6 ላይ እኔ ያህዌ ነኝ ከኔ ሌላ ማንም አምላክ የለም ማለት ትንቢተ ኢሳይያስ ምዕራፍ 45 ቁጥር 18 ላይ እኔ ያህዌ ነኝ ከኔ በቀር ሌላ አምላክ የለም ይላል ትንቢተ ኢሳይያስ ምዕራፍ 45 ቁጥር 21 ላይ ከኔ በቀር ሌላ አምላክ የለም እኔ ጻድቅ አምላክና መድኃኒት ነኝ ከኔ በቀር ማንም የለም ማለት ኢሳይያስ ምዕራፍ 45 ቁጥር 22 ላይ እኔ አምላክ ነኝና
ከኔ በቀር ሌላ አምላክ የለም፣ ወደ እኔ ዞር በሉ ትድናላችኋል። ትንቢተ ኢሳይያስ ምዕራፍ 46 ቁጥር 9 ላይ እኔ አምላክ ነኝና ሌላ የለምና የቀደመውን ነገር አስቡ፣ እኔ ያህዌ ነኝ፣ ከእንደኔ ያለ ማንም የለም አለ። ትንቢተ ሆሴዕ ምዕራፍ 13 ቁጥር 4 ላይ እኔ ከግብጽ ምድር ጀምሮ አምላኬ ያህዌ ነኝ፣ ከኔ በቀር ሌላ አምላክ አታውቅም፣ ከኔ በቀር ሌላ መድኃኒት የለም አለ። ትንቢተ ኢዩኤል ምዕራፍ 2 ቁጥር 27 ላይ እኔም በእስራኤል መካከል እንዳለው እኔ አምላካችሁ ያህዌ እንደሆንኩኝ ከኔ በቀር ሌላ አምላክ እንደሌለ ታውቃላችኋል። ስለዚህ በእነዚህ በ11 በ12 ጥቅሶች መካከል ባይብል ላይ ከኔ በቀር ሌላ አምላክ የለም ብሎ የሚናገር አንድ ማንነት ነው። ራሱ የሚጠቀመው ሌላ የሚለው አሎሎስ ነው። አሎስ ማለት ምንድነው? አናዘር ኦፍ ዲፈረንት ካይንድ ሳይሆን አናዘር ኦፍ ዘ ሴም ካይንድ፣ እንደኔ አይነት ባህሪ ያለው የለም እያለ የሚናገር አንድ ሲንጉላር ፐርሰን ነው። እኔ የሚለው ቃል አኒ የሚለው የዕብራይስጥ ቃል አንድ ሲንጉላር ፐርሰን የሚያሳይ ነው። ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ ሽማ እስራኤሉ ያህዌ ኤሎሃይኑ ያህዌ ኻድ አለ። እስራኤሉ ስማ አምላካችን ያህዌ አንድ ያህዌ ነውና አለ። መጽሐፈ ኢዮብ ምዕራፍ 31 ቁጥር 15 ላይ እኔ በማህፀን የፈጠረ እርሱንስ የፈጠረ አንድ አይደለምን ይላል። ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ ለሁላችን አንድ አባት ያለ አይደለምን? አንድ አምላክስ የፈጠረን አይደለምን ይላል። ትንቢተ ዘካርያስ ምዕራፍ 14 ቁጥር 9 ላይ ያህዌ በምድር ላይ ነግሣር፣ እሱም አንድ ስሙም አንድ ይሆናል አለ። ወደ አዲስ ኪዳንም ስንመጣ ማርቆስ ወንጌል ምዕራፍ 10 ቁጥር 18 ላይ ለምንድን ነው እኔን ቸር የምትለኝ ከአንዱ አምላክ በስተቀር ቸር የለም በማለት ኢየሱስ ከአንድ አምላክ ራሱን አውጥቶ ነው የሚናገረው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ ነው የሆንከው አንተንና የላከውን ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት እያለ ይናገራል። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን አለ። ከዛ ቁጥር 6 ላይ ነገር ሁሉ ከእርሱ በኩል የሆነ አንድ አምላክ አብ አለን ይላል። ባይብል ላይ አንድ አምላክ አብ ወልድ መንፈስ ቅዱስ ናቸው የሚል የለም። ወይም ደግሞ አንዱ አምላክ ሶስት አካላት አለው ወይም አንዱ አምላክ በሶስት አካላት ተገለጠ የሚል ጥቅስ የለም። ስላሴ ማለት ቃሉ ባይኖርም ሐሳቡ ባይብል ላይ አለ ብለው የሚሉት ሐሳቡ ምንድነው ስንል አንድ አምላክ በሶስት አካላት ተገለጠ ወይም እነዛ ሶስት አካላቶቹ አንድ አምላክ ናቸው የሚል ትምህርት ባይብል ላይ የለም ማለት ነው። ደቂቃ እንጨርሻለሁ። ዛሩ ወደ ደቂቃህን ጨርሰህን እየጻፍኩልክ ነበር። አሁን የጨረስከው? እሺ እሺ። ቀጥል ሰለሞን። ሰልፍክም? እሺ ሰለሞን ቀጥል። እሺ ቀጥላለሁ። እሺ ቀጥላለሁ። እግዚአብሔር አንድ አምላክ ብሎ ነው እያስረዳ ያለው። ዘፍጥረት ምዕራፍ 2 ላይ ሲናገር የሰው ልጅ እንደ ምሳሌያችን በአምሳላችን እንደ ምሳሌያችን እንፍጠር ይላል። 15 ላይ ዘፍጥረት 15 ላይ ሲናገር ደግሞ የሰው ልጆች ግንብን እየገነቡ ባለበት ሰዓት ኑ እንውረድ የሚል ቃል አለ። ኑ እንውረድ ሐሳባቸውንም እንደባልቅ ይላል። እግዚአብሔር እንደዚህ ያለ ኑ እንውረድ ሐሳባቸውን ወይም ቋንቋቸውን እንደባልቅ የሚል ቦታ አለ። እግዚአብሔር አንድ ነው ብሎ እንደሱ የሚያስብ ከሆነ በተናጠል የሚያስብ ከሆነ አንድ ብቻ ወይም አላህ ብሎ እሱ የሚያስበውኛ ላይ ግን እንደዛ የሚያስብ ከሆነ እዛ ላይ እንደዛ ይላል። ሲቀጥል ዕብራውያን ምዕራፍ 1 ላይ ሲናገር ምንድነው የሚለው? ስለ ልጁ ግን ይልና አምላኮች ዙፋንህ ለዘላለም የጸና ነው ይላል። ስለምኑ? ስለ ልጁ ነው የሚያወራው። አምላኮች ዙፋንህ ለዘላለም ያለ ነው የጸና ነው ብሎ ይናገራል። ሁለተኛ ዮሐንስ ወንጌል ምዕራፍ 1 ላይ ሄዳችሁ ስትመለከቱ እንደዚህ የሚል ቃል አለ። አንድ ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ብሎ ቃል የኢየሱስ ክርስቶስ ስም እንደሆነ ይሄ የኢየሱስ ክርስቶስ ስም እንደሆነ ደግሞ ዮሐንስ ራእይ ምዕራፍ 19 ላይ ጥቅስ የምትፈልግ ከሆነ በደንብ እሰጣለሁ። ዮሐንስ ራእይ ምዕራፍ 19 ላይ እንደዚህ ይላል፣ ማንም የማያውቀው ከሱ ውጪ ማንም የማያውቀው ስም በላይ በሱ ላይ ተጽፏል ይላል። በግንባሩ ላይ ተጽፏል። ስሙም የእግዚአብሔር ቃል ብሎ ያን ዮሐንስ ወንጌል ምዕራፍ 1 ላይ ያለውን ያን ቃል መልሶ ራእይ ላይ መልሶ ያመጣዋል። ስለማ ስለ ኢየሱስ ክርስቶስ ሲቀጥል ደግሞ ዮሐንስ ራእይ ምዕራፍ 1 ላይ ለዮሐንስ ራእይ ምዕራፍ 1 ላይ ሲናገር ምንድነው የሚለው? እጁንም በላይ ላይ ጫነብኝልና ዮሐንስ እጁን በላይ ላይ ጫነብኝልና አትፍራ፣ አይዞ መጀመሪያውና መጨረሻው አልፋና ኦሜጋ እኔ ነኝ ይላል። መጀመሪያውና መጨረሻው አልፋና ኦሜጋው እኔ ነኝ ብሎ ይናገራል።
ሲቀጥል ደግሞ አይ ቲንክ ዮሐንስ ራእይ ምዕራፍ 20 ላይ ይመስለኛል ዮሐንስ ራእይ ከእግዚአብሔርና ከበጉ ዙፋን ይላል በሰማይ ላይ ከእግዚአብሔርና ከበጉ ዙፋን ይላል ስለዚህ በዚህ አይነት መንገድ ኢየሱስ ክርስቶስ አምላክ መሆኑን የሚያስረግጥ ወይም የሚያስረዱ ጥቅሶች አሉ ማለት ነው እሱ አሁን ያዌ አንድ ነው ብሎ ነው የሚያሳየው እውነት ነው ሲናገር ምንድነው የሚለው በብሉይ ኪዳን ጊዜ እስራኤሎች አምላክ ስንት ነው አንድ አምላክ ነው ለምን በብሉይ ኪዳን ጊዜ ጣዖት የበዛበት በጣዖት የሚመራ ህዝቡ ጥቂት ስለነበረ በምድር ላይ የነበረው ህዝብ ቁጥር ትንሽ ነው በጣዖት የሚመራ ስለነበረ እግዚአብሔር በምንም ደግሞ ስለማይመሰል በምንም ልትመስሉኝ አትችሉም በምንም ቅርጽ ልታወጡልኝ አትችሉም ደቂቃ ጨርሳ ፓስተር ብሎ ስለተናገረ እሺ አመሰግናለሁ ደቂቃ ጨርሳ እሺ ቀጥታ ነው 3 ደቂቃ አለ ቆይ አትጀምሩ ሰዓት አልተመቸም መሰለኝ ኦኬ ሚዩት አደረጌ ነው በነገራችን ላይ ተሳስታችሁ ከሆነ አላውቅም ራሱ ሚዩት እንዳደረገኝ ይሄ ምንድነው የተሰጠው የሪባትል ሴሽን ጊዜ ነበረ በሪባትል ሴሽን ጊዜ ወይም በግብረ መልስ ጊዜ እኔ በተናገርኩት ላይ ምንም የተናገረው ነገር የለም ያፈረሰው ምንም ነገር የለም ጭራሹኑ ምንድነው ያደረገው ከአርስቱ ነው የወጣው ስላሴ ቢብሊካል ነው ወይስ አይደለም ነው አርስቱ እንጂ ኢየሱስ ክርስቶስ አምላክ ነው ወይስ አይደለም ኢየሱስ ክርስቶስ አምላክ ነው ወይ አይደለም በሚል ዶሮ አንተም ዮሐንስ ወንጌል 1 ብትጠቅስ ራእይ 1:8 ብትጠቅስ ራእይ 21:7 ራእይ 22 ምንም ብትል ትችል ነበር ጥያቄው ስላሴ የሚል ባይብል ላይ ያለ ወይ ስላሴ ምንድነው ካልን ሶስት አካላት አንድ አምላክ ናቸው ወይም ደግሞ አንዱ አምላክ በሶስት አካላት ተገለጠ የሚል ትምህርት ነው እንደዚህ አይነት ትምህርት ጥቅስ እስካሁን አላመጣም ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ያለው ለመናገር ፈልገ ጥቅስ እንኳን የቱ ጋር እንዳለ እንኳን በትክክል አታውቀውም ኦሪት ዘፍጥረት ምዕራፍ 2 ላይ አልክ ሰውን በመልካችን እንደ ምሳሌያችን እንፍጠር ባዩ ማን ነው ኤሎሂም ነው ኤሎሂም ለማን ነው ያለው ምንም የተገለጸ ነገር የለም ዘፍጥረት 1:26 ላይ የት ጋር ነው ስላሴን የሚያሳየው ሶስት አካላት የሚል ነገር የለም አንድ እግዚአብሔር አለ ዘዳግም 6:4 ላይ ያለው እየተነጋገረ ነው ያለው ከማን ጋር ነው እየተነጋገረ ያለው ምንም የተገለጸ ነገር የለም ኦሪት ዘፍጥረት ምዕራፍ 11 ቁጥር 6 ስላለው ብለ ደግሞ 15 ብሏል ኑ እንውረድ ብሏል አንድ አምላክ አለ አንድ አምላክ ኑ ብሎ የሚያዛቸው እነማንን ነው መላእክትን ነው የሚያዛቸው ወይስ ደግሞ የሆኑ ሁለት ዲቫይን ፐርሰን የሆኑ ናቸው የሚያዛቸው ማስረጃ አላመጣህም በጨበጣ ነው ዝም ብለ ያስቀመጥከው ነገር ማለት ነው በተረፈ ስታወራቸው የነበረው በአጠቃላይ ነገረ ክርስቶስ ላይ ነው እንጂ ስታወራ የነበረው ትራይዶሎጂ ላይ ወይም ነገረ ስላሴ ላይ አንድ ጥቅስ እንኳን አልጠቀስክም ስላሴን ያሳያል አንድ አምላክ ሶስት አካላት አሉት የሚል ባይብል ላይ ወይም ደግሞ እነዛ ሶስት አካላት አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል አንድ ጥቅስ አላመጣ አንደኛ ጥቅሱ የቱ ጋር እንዳለ እንኳን በትክክል እንኳን አታውቀውም ዘፍጥረት 1:26 ብሎ መጥቀስ አቀተው ዘፍጥረት ምዕራፍ 2 ላይ ተላለ ዘፍጥረት 11:6 ላይ እና 7 ላይ ያለው ብለ ዘፍጥረት 15 ላይ ተላለ ዘፍጥረት 15 ላይ የሚያወራው ሌላ ነው ስለና አብርሃም ታሪክ ነው ስለ ኑ እንውረድ ስለሚለው አይደለም የሚናገረውና ባይብል ላይ ጥቅሶቹን እንኳን የቱ ጋር እንዳለ በአግባብና በስርዓት እንኳን አታውቃቸውም እኔ ባነሳዋቸው ላይ ሪፊቴሽን አንድ ጥቅስ ነገር አላመጣህም ያመጣው ነገር እንደገና ፕሬዘንቴሽን የተጠቀሰው ፕሬዘንቴሽኑ ላይም ደግሞ የተጠቀምከው ደግሞ ስለ ስላሴ አይደለም ነገረ ክርስቶስ ላይ ነው ያንተያቀው ክርስቶስ አምላክ ነው አይደለም የሚለው ምርጫ ተጥቼ ነበር አልተጠቀምክበትም ስላሴ ነው ፈልገው ብለን የገባው ስለዚህ አሁንም ቢሆን ተመለስና ወደ የስላሴ ትምህርት ቢብሊካል ነው በለካልክ አንድ ሁለት ጥቅሶችን ትንበልና አንድ ሪባትልቴሽን እንሄድና ጥያቄና መልስ እናደርጋለን ኢንሻአላህ ደቂቃ ነበረ ሁለት ላይ ያለው እኮ አነሳውልን ያንን ብታብራራ ዘፍጥረት ምዕራፍ 2 እና 15 ላይ ያለውን ብታብራራልኝ ጥሩ ነው እኔ አሁን ደግሜ የምጠይቅ ያንን ነው ስለ ስላሴ አይደል ያልከው አንድ አምላክ ያዌ አይደል ብለህ እየጠራ ያለው እንደ ምሳሌያችን እንደ አምሳላችን እንፍጠር ያለው ማንን ነው ሲቀጥል ኑ እንውረድ ያለው ከየት ነው የሚወርዱት እነዛ እነማን ናቸው ቋንቋቸውን እንደባልቀ የተባሉት እነማን ናቸው ይሄንን እንድታብራራልኝ አመሰግናለሁ ምንም እኮ አንደኛ አሁንም ስተትን ደገምከው ዘፍጥረት 1:26 ላይ ነው ያለው ዘፍጥረት 2 ላይ አይደለም ዘፍጥረት 11:6 ላይ ነው እያልኩ ያለው ኑ እንውረድ የሚለው ያለው ቃል ዘፍጥረት 11:6 እና 7 ላይ ነው ዘፍጥረት 15 ላይ አይደለም ይሄ የድንጋጤ ምልክት ነው ምንም ችግር የለውም አልፋ አለው እኔ ተጠያቂ መሆን የለብኝም እኮ እኔ ስላሴ የሚል ነገር ባይብል ላይ የለም ስላሴ የሚለው ቃል ብቻ አይደለም ሐሳቡ ራሱ ባይብል ላይ የለም ነው እየተናገርኩ ያለው ፈጣሪ አንድ ነው ተብሎ በተባለበት ነገር ሶስት ነው የተባለበት ጥቅስ ባይብል ላይ አታገኝም አንድም ሶስትም ነው የሚባል ነገር የለም ትራዩን ጋር የሚባል ነገር የለም አንተን እንደው ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ አምጥተህ
አምላክ እነማንን ነው ንፍጠር የሚለው ነገር አንተ ነህ ማብራራት ያለብህ። ይሄ ምን ይባላል መሰለ? በርደን ኦፍ ፕሩፍ ፋላሲ ይባላል ማለት ነው። አንተ ማብራራት የሚገባን ነገር ሌላው ጋር ሸክም ማድረግ። እኔ ያ ዘፍጥረት 1:26 ላይ ስለ እኔን ጥቅስ ይደግፈኛል ብዬ አይደለም ያመጣሁት። አንተ ነህ ጥቅስ ስለ ስላሴ ያሳያል ብለህ ያመጣው። ዘፍጥረት 1:26 ላይ እግዚአብሔር እየተነጋገረ ያለው ከማን ጋር ነው ለሚለው ነገር አንተ ማብራራት ካልቻልክ እኔ ላብራራው እችላለሁ፣ ያንተን ጥቅስ ማለት ነው። ዘፍጥረት 11:6 ላይም ያለው እንደዛ ነው። ኦሪት ዘፍጥረት ምዕራፍ 11:6 ላይ እግዚአብሔር ምንድነው ኑ ይላል። ኑ የሚለው ፈንክሽናል ሰቦርዲኔሽን አይደለም፣ ኦንቶሎጂካል ሰቦርዲኔሽን ነው። ለምን አምላክን አያዝም ራሱ ኑ ብሎ አያዛቸውም ራሱ። ለምን ኢሳይያስ ምዕራፍ 1:19 ላይ ኑ እንዋቀስ ይላል። እንዋቀስ የሚለው ማንን ነው ስንል የእስራኤልን ሕዝብ ነው። ኦሪት ዘፍጥረት ምዕራፍ 11 እግዚአብሔር ይሄ አንድ እግዚአብሔር ዘዳግም 6:4 ላይ ያለው እግዚአብሔር እነማን ነው ኑ የሚለው? ሁለት ፐርሰኖችን ወልድና መንፈስ ቅዱስን ነው። ማስረጃ ማምጣት አለብን። እኔ ግን መላእክትን ነው ብዬ እላለሁ። ለምን መጽሐፈ ኩፋሌ ምዕራፍ 10:13 ላይ ምን ይላል? እግዚአብሔርም አለ መልአኩ ሲናገር ኑ እንውረዳለን ብሎ ይናገራል። መጽሐፈ ኩፋሌ ምዕራፍ 4:4 ላይ አምላካችን እግዚአብሔር ለእኛ እንዲህ አለን አለ። ምን አለን? እንፍጠር አለን ብሎ ይናገራሉ። እነማናቸው የሚናገሩት? መላእክቶች እንደሆኑ መጽሐፈ ኩፋሌ 4:4 ላይ። አንተ ግን በጀርባው ላይ ዘፍጥረት 1:26 ላይ እግዚአብሔር ኑ እንፍጠር እያለ ያለው ለእነማን እንደሆነ ማብራራት ያለብህ አንተ እንጂ እኔ አይደለሁም። ቢያንስ እኔ ኢንፎርሜሽን ሰጥቻለሁ ከመጽሐፈ ኩፋሌ 4:4 እና ከመጽሐፈ ኩፋሌ ምዕራፍ 10:13 ላይ። አንተ ግን ይሄንን ነገር ማብራራት ራሱ አልቻልክም። ራሱ አሁንም ቢሆን ስላሴ የሚባለው ነገር 1% ሳይሆን 3% ዋን ኤሰንስ ነው። ስለዚህ 3 ፕሮሶፖን እንዳለው የሚያሳይ ከዛ እንደዛ አምላክ 3 ፕሮሶፖን አለው። እነዛ 3 ፕሮሶፖኖች ደግሞ አንድ አምላክ ናቸው፣ ዋን ኤሰንስን ሼር ያደርጋሉ የሚል ማስረጃ እስካሁን አላመጣህም። እስቴት አለ አምጣው። መታይተ እንደ ፍርሃት አይተህ ከሆነ በጣም የወረደ ነው እሱ አስተሳሰብ። ሲቀጥል ግን ለምን ዋናውን ሀሳብ ለመረዳት ፈቃደኛ ከሆንክ ግን በሌላ ኑ እንውረድ ሲል ምን ማለቱ ነው አልክ አንተ? ኑ እንውረድ ማለት ኑ እንዋቀስ ይላል እግዚአብሔር አልክ። እውነት ነው። ኑ እንዋቀስ ያለው እስራኤላውያንን። እዚህ ጋር ኑ እንውረድ ያለው ከሰማይ ነው ስልህ ምን አልክ አንተ? መልአክን ነው። መጽሐፍ ቅዱስ መልአክ ይላል አይልም። የራስን ሀሳብ እየሰጠ ነው እዚህ ጋር። አጥፋው ይሄንን መጀመሪያ የራስን ሀሳብ መልአክ የሚለው። ሲቀጥል እንደ መልካችን እንደ ምሳሌያችን እንፍጠር ያለው እኔን ለምን ትጠይቀኛለህ አልክ። አንተ ከሆነ መነሻ ሀሳብ የሰጠው ለውይይት ጥያቄ ያለኝ ብለህ ያነሳው ያንን ነው። እኔ መለስኩልህ ምን ብዬ? ዘፍጥረት ምዕራፍ 2 ላይ ምዕራፍ 1 ብዬ ተሳስቼ ነበር አይደል? ስላደረምከኝ አመሰግናለሁ። ቴንኪዩ በጣም። ዘፍጥረት ምዕራፍ 2 ላይ ያለውን ቃል እንደ መልካችን እንደ ምሳሌያችን እንፍጠር ሲል በዛ ውስጥ ስላሴ ያሉ እኛ እንረዳለን ብዬ ነገርኩህ አንተ። ይሄንን አንተ ነህ ማፍረስ ያለብህ። አይ ኖ ብለህ ማፍረስ ያለብህ አንተ እንጂ እኔ አይደለሁም። እኔማ ተረድቼ ተቀብያለሁ። ሲቀጥል ዘፍጥረት ምዕራፍ 11 ላይ 11 ሲናገር ምንድነው የሚለው? ኑ እንውረድ ይላል። ቋንቋቸውን እንደባልክ ብሎ ይናገራል። መልአክ ናቸው አለ። እዛ ውስጥም እኛ ስላሴ ያሉ ብለን እናምናለን። ፐርሰን አንተ በፐርሰን ደረጃ አይ አይደለም እንደዚህ ነው ብለን ልትናገር ትችላለህ ወይ? ስለ ስላሴ ልትናገር ትችላለህ ወይ? ይህንን በዚህ መልኩ ነው የማስረዳ። ሲቀጥል ኢሳይያስ ላይ የተጻፋለ ኢሳይያስ ምዕራፍ ደቂቃ ያያችሁ ይሳቅ ካለ ይሳቅ ደቂቃውን ያዝ። ደቂቃ አልቋል። ደቂቃ ስለለዛችሁ ነበር። አንተ እንዴ ደቂቃውንም ነው አይ ደቂቃ ለኔ ያዝኩ ነው ያያችሁ አይደለችም እሷ ያያችሁ ካውንተሩ አልቋል ኡስታዝ ካውንተር አስቀምጬ ነበር። ካውንተሩ አልቋል። ያ ማለት 3 ደቂቃ እንጨርሳለን። ኦኬ ደቂቃው ያዝለትና ደቂቃ እንትን በሉ። ምክንያቱም እኔ ያልኩት ምንድነው ደንግጣል ነው ያልኩ እንጂ ፈርታል አላልኩኝም። ብትፈራ ኖሮ መታ አትወያይም ነበር። የሚፈራ ሰው አይወያይም መጥቶ። አንተ አልፈራህም ግን ደንግጣል። መደንገጥ የሚታወቀው ጥቅሶቹ አግባቡ ቤቱ ጋር እንዳሉ እንኳን ተደናብረሃል። ያንን ነው ልልሽ ያልኩት ነገር። ወደ ጥያቄና መልስ እንሂድ። አሁን የጥያቄና መልስ ጊዜ ስለሆነ ወደ ጥያቄና መልስ እንሂድ። ኦሪት ዘፍጥረት ምዕራፍ 11:6 ላይ ስላሴን የሚያሳየው እንዴት ነው? ኑ የሚለው እግዚአብሔር እነማንን ነው? አንድ እግዚአብሔር አለ። ዘዳግም 6:4 ላይ ስማ እስራኤል ያህዌ ኤሎሃይኑ ያህዌ ካድ አለ። እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነው ይላል። ይሄ አንድ ያህዌ አምላካችን ያህዌ
ኑ ብሎ ያለው እነማንን ነው? ማስረጃ ስጠኝ እስቲ። እከሌን በለኝና ከዛ በኋላ ስላሴን እንገነባለን። ይሄ ነው ጥያቄ። ወደ መልሱ ግባ። ጥሩ ይቅርታ፣ ጥያቄው እንድገምልኝ እስኪ ከእንደገና። ኦሪት ዘፍጥረት ምዕራፍ 11 ቁጥር 6 ላይ ያህዌ ወይም ደግሞ ዮዴሄ ባብሄ የሚባለው ዘዳግም 6:4 ላይ ያለው አንዱ አምላክ አንዱ ያህዌ የሚባለው ኑ የሚለው እነማንን ነው? ፊት ለፊት ኑ እያላቸው ያለው እነማንን ነው? እከሌ በለኝ አንተ። ዘፍጥረት 11:6 ላይ እከሌ በለኝ። ስላሴን ጭራሹን አያሳየም ጥቅሱ። እኔ እነማንን እንደሆነ ማስረጃ ሰጣለሁ። ኮሜንታሪ ማስረጃ አለኝ፣ የአይሁዳኖች ማስረጃ አለኝ፣ ኢቨን የትውፊታዊ ማስረጃ አለኝ። አንተ ግን እከሌን እነዚህን ነው ኑ እያለ የሚለው ነገር ማስረጃ ስጠኝ ነው እያልኩ ያለሁት። ኑረድ ኑ ያለው መንፈስ ቅዱስን አብ ነው። መንፈስ ቅዱስን እና ወልድን ነው። ኦኬ ማስረጃ ስጠኝ እስቲ። ባዩ አብ እንደሆነና ወልድና መንፈስ ቅዱስ ኑ እንዳላቸው የሚያሳይ የአዲስ ኪዳንና የብሉይ ኪዳን ማስረጃ ስጠኝ። ከነቢያትና ከሐዋርያት መካከል ዘፍጥረት 11:6 ጠቅሶና ታክሶ አብ ነው ለወልድና ለመንፈስ ቅዱስ እየተናገረ ያለውን የሚለውን ወይ ካውድ ኮንቴክስቹዋል አፕሮችም ቴክስቹዋል አፕሮችም ሊንግዊስቲካልም ግራማቲካል አፕሮች ስጠኝ። ጥሩ ለመስጠት ያህል ዮሐንስ ወንጌል ምዕራፍ 8 ላይ ሲናገር እንደዚህ የሚል ቃል አለ። አንተ ገና 50 ዓመት ያልሞላ አብርሃምን አይቼዋለሁ ብለው ሲጠይቁት እኔ አብርሃም ሳይወለድ ነበርኩ ይላቸዋል። ኢየሱስ ክርስቶስ ነበርኩ ይላቸዋል። በሌላ በኩል ደግሞ እዛው ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር ይልና ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይለዋል። ያ ቃል የተባለው ዮሐንስ ራእይ ላይ ኢየሱስ ክርስቶስ እንደሆነ ይናገራል። የወልድ ስም ቃል እንዳለው ዮሐንስ ቃል ብሎ እንደጠራው እና ከእሱ ጋር እንደነበር ጥያቄው ግን ገብተዋል። ግን ምንድን ነው የጠየቁት? ድገምልኝ አንዴ። እኮ ግልጽ ነው። ምንድን ነው? ድገመው አንዴ ድገም። እሺ ኑረድ ያለው እኔ ኢየሱስ ክርስቶስ ከድንግል ማርያም ከመወለዱ በፊት ፕሬኤግዚስታንስ ነው ወይም አይደለም፣ አምላክ ነው አይደለም አላልኩም። እዛ ላይ ዘፍጥረት 11:6 ላይ እግዚአብሔር ኑ የሚለው እነማንን ነው? ከሌን የሚለውን ነገር ከየት አመጣ እኮ? አሁን የጠቀስካቸው ጥቅስ ላይ እግዚአብሔር ኑ ያለው ወልድና መንፈስ ቅዱስ ነው የሚል ነገር አለው። ዮሐንስ 8:58 ላይ ዮሐንስ 1:1 ላይ እንደዛ የሚል ነገር አለው። እየነገርኩ እኮ አለ ወይ ነው የምልህ። እየነገርኩ ነው እኮ። ከገባ አሁን አንተ የምትረዳ ማለት ከገባ ካልገባ ምንም ልረዳ አልችልም። ግን እያስረግጬ እየነገርኩ ነው። ዮሐንስ ወንጌል ምዕራፍ 8 እኔ አለው አብርሃም ሳይወለድ በፊት እኔ ነበርኩ ይላል። ዮሐንስ ራእይ ላይ ደግሞ ስታይ ኢየሱስ ክርስቶስ እኔ መጀመሪያውና መጨረሻ አልፋና ኦሜጋ ነኝ አለ ኢየሱስ። ስለዚህ ኢየሱስ ነበር ከማን ጋር? ከአብ ጋር ነበር እያልኩ ነው። ወልድ ከአብ ጋር እንደነበረ የሚያሳይ እሱ ጅማሬ የለውም ፍጻሜ የለውም። እሱ እንደነበረ እየነገርኩ ነው ስለ ወልድ። በመጀመሪያ አያስኬድም። ጥያቄው ነው ካላስኬድ ልድገምልህ። ኖ አለመሄድ ሳይሆን እስከ መጨረሻው እንሄድበታለን። አይዞህ ተረጋግተህ እንትን በለኝ። ጥያቄውን አሁን እኩሉን ፓስተር ነህ፣ እኩል ሆነ እናውራ። አሁን ዘፍጥረት 11:6 እና 7 ላይ እግዚአብሔር ኑ እንውረድ ሲል ኑ ብሎ የሚላቸው ወልድና መንፈስ ቅዱስን ስለመሆኑ ማስረጃ ስጠኝ ነው ያልኩህ። ማስረጃ አልሰጠኝም እስካሁን። ኢየሱስ ክርስቶስ ፕሬኤግዚስታንስ አለ ወይም የለውም፣ ኢየሱስ ዓለም ሳይፈጠር በፊት ነበረ አልነበረም ብዬ ጥያቄ ባቀርብልን ኖሮ የጥያቄው መልስ በአግባብና በቦታው ነው። አርጊመንት እናደርጋለን፣ ሪፊት ላደርግ እችላለሁ። ጥያቄው ኢየሱስ ከድንግል ማርያም ከመወለዱ በፊት ወይም ዓለም ሳይፈጠርና ዘመን ሳይቆጠር ነበረ አልነበረም ሳይሆን ኦሪት ዘፍጥረት 11:6 እና 7 ላይ እግዚአብሔር የዮዴሄ ቫብሄ ዘዳግም 6:4 ላይ ያለው አንዱ እግዚአብሔር ኑ እያለ የሚለው እነማንን ነው ጥያቄው። ወደ መልስ ከዚህ ሌላ መልስ የለኝም። አሁን ከነገርኩ ውጪ መልስ የለኝም። ኢየሱስ ክርስቶስ በዘላለም ከእርሱ ጋር እንደነበረ ወልድ ከእርሱ ጋር እንደነበረ እየነገርኩ ነው እኮ። እነማን? እኔ ጠየቅኩ ስለ ኢየሱስ ፕሬኤግዚስታንስ አልጠየቅኩም እንዴ። ኤግዚስታንስ አይደለም የመለስኩልህ፣ ነበረ የነበረውን ነው። እነማንን ነው? እሺ ቀለል አድርግልህ። ዘፍጥረት ወልድን ነው። ባዩ ማን ነው? ኑ እንውረድ የሚለው ባዩ ማን ነው?
ማን ነው ባዩ? ኑ እንውረድ ባዩ ማን ነው? ኑ እንውረድ ያለው ማን ነው? ባዩ ማን ነው? አብ። ማስረጃ ስጠኝ እስቲ ባዩ አብ ስለመሆኑ። ጥሩ አብ ስጠኝ። አዎ ይኸውልህ አብ መጽሐፍ ቅዱስ ሲናገር እንደዚህ ይላል። አብን እንደ አባት ወልድ እንደ አባት ነው የሚያየው። መንፈስ ቅዱስም አለ። ነገር ግን አብን እንደ አባት የመሳል ወይም እሱ የተናገረበት ተውሶልዬ የጠየቁ ጥያቄ ኦሪት ዘፍጥረት 11:6 ላይ ኑ ብሎ የሚናገረው እግዚአብሔር የተባለው ወይም ደግሞ ዮዴሄ ቫቭ የተባለው ማን ነው የጠየቁ? አብ ነው ብዬ ነው እንግዲህ እኔ የማስበው። ማስረጃ ስጠኝ እስቲ። በኬት አምጣ ማለት ሶል ነገር ልበል እንዴ? ሌላ ቦታ ሄጄ አዎ ብትል ዘፍጥረት 11 ኬት አምጥቼ ጨበጣ ሶል ተው እንጂ በጨበጣ ይሆናል። ከኪሴ አውጥቼ ላውራ? ኧረ ተው ሶል ደስ አይልም። ራሱ ማለት ዘፍጥረት 11:6 ላይ እግዚአብሔርም አለ ነው የሚለው። እግዚአብሔር ስንት ነው? እግዚአብሔር ስንት ነው? እዛ ጋር ባዩ አንድ እግዚአብሔር ነው ወይስ አንድ አካል ነው የሚለው? እግዚአብሔር አንድ ነው። ስላሴ እኮ አንዱ እግዚአብሔር ነው። አንዱ እግዚአብሔር እነማንን ነው የሚለው? እነማንን ነው የሚለው? አንዱ እግዚአብሔር እነማንን ነው አንዱ እግዚአብሔር እነማንን ነው እያለ የሚጠራው? አንዱ እግዚአብሔር አይደለም። አሁን እኮ ያለ ነው አዲስ ኪዳን። እግዚአብሔር ስንት ነው? ኖ ዘዳግም 6:4 ላይ ያለው እግዚአብሔር አይደለ? ዘፍጥረት 11:6 ላይ እየተናገረ ያለው እግዚአብሔርም አለ ይላል። ያ አንዱ እግዚአብሔር እነማንን ነው የሚለው? የሚለው እነማንን ነው? ሲጀመር ወልድና መንፈስ ቅዱስ እኮ ከአብ ጋር ነበሩ አብረው። እንዴት ይላቸዋል? ራሱ እንዴት ይላቸዋል? ብሎ የሚያዛቸው ማን ነው? ፈንክሽናል ሰቦርዲኔሽን ሳይሆን ኦንቶሎጂካል ሰቦርዲኔሽን ነው የሚያሳየው። ኦንቶሎጂካል ሰቦርዲኔት አለ እንዴ በስላሴ መካከል? አንተ እንደምታየው ኦንቶሎጂካል ሰቦርዲኔሽን አለ በስላሴ መካከል? ሶል ኦንቶሎጂካል ሰቦርዲኔሽን አለ ወይ በትሪኒቲ መካከል? ምን ማለት ነው እሱ? ነው የምልህ። ቴዎሎጂ አልተማርክም? አልተማርኩም። ታዲያ ሳትማር እንዴት እንደዚህ አይነት ቦታ ትመጣለህ? እሺ ልድገምልህ። አለመማሬ አንተን ቁጭ ብድግ ከማድረግ አያግደኝም። አለመማሬ ችግር የለውም። አይዞህ ኩልዳውን አሁን ምንም ችግር የለም። ልንገርህ ትርጉሙን ልንገርህ። ቆይ ልንገርህ። ቆይ ተረጋጋና ትርጉሙን ልንገርህ። አልማር ነው እስካሁን የቆየሁት አንተ ጋር ባይዘው። ቆይ አሁን ወደ ሌላ ነገር አትየው፣ ወደ ፖይንቱ ሂድ። ኦሪት ዘፍጥረት 11:6 ላይ ኑ ብሎ የሚያዛቸው የባህሪ መገዛዛትን ነው የሚያሳየው ወይስ የግብር መገዛዛትን ነው የሚያሳየው? ባህሪ መገዛዛት። ተመልከት እንግዲህ የባህሪ መገዛዛት ካላቸው ተነጥለዋል ማለት ነው። ተመልከቱ። ያጀማ ፓስተር ነው እየሰማችሁ ነው ያላችሁት ፕሮቴስታንቶች። ኦንቶሎጂካል ሰቦርዲኔሽን በአብ በወልድ መንፈስ ቅዱስ መካከል አለ እያለ ነው ያለው። አብ በባህሪ ከወልድ ጋር ይለያያል ማለት ነው እያለ ነው ያለው። ስለዚህ አሁን ጥያቄው የሚነሳው ምንድነው? ኦሪት ዘፍጥረት ምዕራፍ 11:6 ላይ ያለው ጥቅስ ለስላሴ ትምህርት ማስረጃም መረጃም መሟገቻም አይሆንም ማለት ነው። አይ ቲንክ ይሳቅ ማጠቃለያ ብንሰራበት ይሻላል። አይደለም እንደማን ሀሳብ ነው የማይሆነው? ነው የለማ ስላሴን ማምጣት አልቻልኩም። የለም አውጣና ሳየኝ። ዘፍጥረት 11:6 ላይ አውጣና ሳየኝ ስላሴን። አንተ ራስህ ተራራው ነው ባል ማን ነው ስል መልአክ ነው አለ። ቢጨንቅ ኡስታዝ ይበቃል። ላሳየህ ማስረጃ ልስጥህ። ቆይ እውቀቱ የለም ግን ለኔ ያልኩበት ማስረጃ ልስጥህ መላእክት እንደሆኑ እዛው ላይ ማስረጃ ስጠኝ። እዛው ላይ መልአክ ነው። አይ እሱ ኮንቴክስት የባይብል ማስረጃ ልስጥህ። ለምሳሌ መላእክት ናቸው ያልኩበት እኔ ማስረጃ ልስጥህ እኮ አዳምጠኝ። እዛው ላይ ስጠኝ። ልስጥህ ጥቅስ ልስጥህ እኮ እኮ ከአዲስ ኪዳንም ከብሉይ ኪዳንም ነው አይደል የጠየቅኩ? ወይም ኮሜንታሪውን ላምጣ ብዬ ነበረ። አትስጠኝ፣ ሌላ ቦታ አትሂድ። እዛው ላይ መልአክ መሆናቸው ይኸው ልስጥህ። ጁብሊ ምዕራፍ 10:22 ላይ ምን ይላል መሰለህ? ምን ላይ? ቆይ ኧረ ተረጋጋ። ምን ላይ? ተረጋጋ። መጽሐፈ ኩፋሌ አልቀበልም። እኔ መጽሐፈ ኩፋሌ አትቀበል። ግን ያዳምጥ ሰው ያዳምጣ። አንድ ተረጋግተህ እሺ፣ ተረጋጋ። አንዴ ተረጋጋ። እሺ እኛ እንናገርና እኮ አይወክልህ ግን ኧረ ፓስተር ተረጋጋ። ምን ነው ስሜታዊ ሆንክብኝ? ኩፋሌ ማስረጃ ይሁን ለኔ። ኧረ ትንሽ ኩፋሌ አይሁን ግን ሰው ያዳምጥ። እሺ አሁን ለምሳሌ ይሄንን ነገር ልንገርህ ማስረጃ
በቃ አታዳምጥም ማለት ነው። በቃ አይ በቃ እሺ በቃ ይቅርብ ማጠቃለያ ያሰራበት። እሺ አይ ቲንክ ገና ነን ለእውቀት ላቀመ ውይይትም ገናም አልደረስክም። አንደኛ ሪባትል ሴሽኖችንም አታውቃቸውም። ፕሬዘንቴሽን አቀራረብ ራሱ የሞተ ነው። እንዲህ ዘለ ስትወጣ እንዲህ ትተነፈሳለህ ራሱ። ለማንኛውም አንድ ይሳቃለህ ደቂቃ ስጡትና ማጠቃለያ ይስራበት። ሁለት ደቂቃ ስጡትና ማጠቃለያ ይስራበት። ይሳቃለህ ወይ ኔት ሁለት ደቂቃ ስጡና ስላሴን አጠቃላው ፐርሰናሊቶ ተጀምሯል። 3 ነው ያደረጋችሁት፣ 2 አድርጉት እና ቀጥሉ። ሁለት ደቂቃ ስጠውና እና አስቆሙ ሲደርስ ነው ሚታጠ። እሺ ጥሩ። ስላሴን ማጠቃለያ ስለ ስላሴ ለመስጠት ያህል እኔ በገባኝ መጠን ነው ላስረዳ የምችለው። ኢየሱስ ክርስቶስ ዕብራውያን ምዕራፍ 1 ላይ ሲናገር አምላክ ሆይ ዙፋን እግዚአብሔር ስለ ልጁ ብሎ ነው የሚጀምረው። አምላክ ሆይ ዙፋን በዘላለም የጸና ነው ይላል። ኢዮብ 33 ላይ ስትሄዱ ደግሞ ምን ይላል? የእግዚአብሔር መንፈስ ፈጠረኝ ይላል። ጌታ ኢየሱስ ክርስቶስ ደግሞ ሲናገር ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ ይላል። ማን ነው? አብ ነው። አብ አምላክ እንደሆነ እዛ ላይ ይናገራል። ስላሴ በእንደዚህ ጠቅለል ባለ ጀነራል በሆነ መንገድ እኔ አስቀምጫለሁ። አይስማማኝም፣ አይዋጥልኝም፣ እዚህ ጋር ይወጋኛል፣ ይጎረብጠኛል የሚል ሰው ካለ ማለት ይችላል። እኔ ግን የማስረዳት አቅሜን ተጠቅሜ ያለኝን የገባኝን ተናግሬያለሁ። ከዚህ በላይ አረ ለደቂቃ ለይለካ እና በዚሁ ደቂቃ በቀረችን ደቂቃ ወደ እውነተኛ ወደ ኢየሱስ ክርስቶስ እንድትመጡ ጋብዛችኋለሁ። ጌታ ኢየሱስ ክርስቶስ ይወዳችኋል። የዘላለም ሕይወት እርሱ ብቻ ነው። ሌላ ሕይወት የለም። ሌላ መዳኛ መንገድ የለም። ጥያቄው የስላሴ ትምህርት ነው። እሱ ግን ስለ ሳሊቬሽን ነው እያወራ ያለው፣ ስለ መዳን ነው እያወራ ያለው። እንግዲህ ማለት ከአርስቱ ለወጥቷል። ኢቭን ርዕስ ራሱ አመራረጥ ራሱ አይችልበትም። በርዕስ ማውራት የሚባል ነገር የለም። ለዛ ነው ፈርታል አላልኩኝም። እኔ ደንግጣል ነው ያልኩት። ፍርሃትና መደንገጥ ይለያያል። አንድ ሰው አለማወቅ ነው ራሱ። በነገራችን ላይ አለማወቅን ስለሆነ እዚህ ጋር መተህ ተዳፍረህ ደፍረህ አልፈራህም። ነገር ግን ደንግጠሃል ሳታስበው። አንደኛ ጥቅሶቹ በአግባቡ የቱ ጋር እንዳሉ አታውቃቸውም። ከርዕሱ ትወጣለህ። ስላሴ የሚባለውን ትምህርት ማብራራት አልቻልክም ሁላ። ስለዚህ እኔ የጠየቅኩት ጥያቄ ምንድን ነው? ዘፍጥረት 11 ላይ አንተ ያመጣው ጥቅስ ላይ እግዚአብሔር ኑ የሚለው እነማንን ነው ስለ መልስ መስጠት አልቻልክም። ጭራሹኑ እኔ መጽሐፈ ኩፋሌ ምዕራፍ 13 ቁጥር 10 ላይ ምዕራፍ 10 ቁጥር 13 ላይ ሲናገር ምንድን ነው የሚለው? መልአኩ ሲናገር አምላካችን እግዚአብሔር ለእኛ እንዲህ ያለን ኑ እንውረዳለን ብሎ ይናገራል። ይሄ እየሰጠው ያለው ባትቀበለው እንኳን ኢንፎርሜሽን ነው ራሱ። ታርገም ዮናታ ላይ ስትመለከተው ኦሪት ዘፍጥረት ምዕራፍ 11 ቁጥር 6 ላይ ያለውን የሚጠቀመው ለመላእክቶች ናቸው፣ በፊቱ ለሚቆሙ መላእክቶች አላቸው ነው የሚለው። ፈንክሽናል ሰቦርዲኔሽን የሚባል ነገር አምላክ ጋር ከሌለ፣ ኦንቶሎጂካል ሰቦርዲኔሽን ካለ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 18 እና 19 ላይ ኑ እንዋቀስ ብሎ ይናገራል። ኑ ብሎ ካለ ራሱ ጋር ያሉትን ነገሮች አይደለም ኑ የሚለው። አብና ወልድ መንፈስ ቅዱስ በሞድ ኦፍ ኤግዚስተንስ ወይም በኩነት አንድ ላይ ናቸው ያሉት ከተባለ እንዴት ነው አብ ወልድና መንፈስ ቅዱስ ኑ ብሎ የሚላቸው? ሎጂካልም አይደለም ራሱ። ይሄንን ማብራራት አልቻልክም። የአንተን ጥቅስ ላብራራልህ ብዬ ላገዘህ እንጂ ስላሴን የሚያፈርስ ነገር ነው ብዬ አይደለም ያመጣሁት። ስላሴን ግን አይደግፍም ብዬ ነው ያመጣሁት። ስላሴን አይደግፍም ብዬ ያመጣሁት ጥቅሶችን ጭራሽኑ ዝር ብላ አላያቸውም ራሱና ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ በተመለከትና በታነበው you could not found out any single verse about Trinity። ስለ ስላሴ አንድ ጥቅስ ማምጣት አትችልም። ሶስቱ አካላት አንድ አምላክ ናቸው የሚልና አንዱ አምላክ ሶስት አካላት አለው። እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ይሴሌሱ በአካላት ወይ ተዋሕዱ በመለኮት ትራዩን ጋድ አንድም አምላክ ሶስትም የሆነ አምላክ የሚል ባይብል ላይ የለም። ነቢያትና ሐዋርያት አንድ ባሉበት አፋቸው ውልብ ብሎባቸው አንድም ሶስትም ነው ብለው አስተምረው አያውቁም። ሶስት የሚባለው ቃላት ራሱ አይደለም፣ ሶስት የሚባለው ፊደል ራሱ እግዚአብሔር አካባቢ ላይ ድርሽ ብሎ አያውቅም። እና ለማንኛውም አጥና፣ ተማር፣ ለወደፊቱ ትምህርት ይሁን። እንደዚህ ታች ላይ ፍን ማለት አያዋጣም ራሱ። እኔ ዝም ብዬ ለእውቀት አለ ብዬ አይደለም መጀመሪያ የመጣሁት። ፈርታችሁኛል እንደዚህ ምናምን ነገር እያልክ በጣም ራስህን ስትቆልል አይቼ ነው። እና በእንደዚህ በአንዴ መተንፈስ ትችላላችሁ ማለት ነው። ምንም እንደማታውቁ ማድረግ ይቻላል። ነገር ግን የሚጠቅመው ምንም ነገር የለም። ባይሆን ወደ ኢስላም ብንጠራችሁ ይጠቅማል፣ ትትና ይሻላል፣ መማማር ይሻላል በሚል መንፈስ ነበረ እስከዛሬ ድረስ የምናደርገው ማለት ነው። ዛሬ ግን እስቲ አንዳንድ ጊዜ ልካቸውን ይወቁ እንደዚህ አይነት ሰዎች ብለን ስላሰብን ነው ወደ ውይይት ያመጣናችሁ እንጂ አይ ቲንክ ላቀመው ውይይት ደርሳለን ብዬ አይደለም። ያው እንደው
እስቲ ፕሮቴስታንቶች ትንሽ ይማሩበት ትምህርት ያገኙበት ከሚለው አንፃር ነው። ጨርሻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ፍራል እውርን ሲመራ ይባላል። በነገራችን ላይ ፓስተር ነው ሲባል ደህና የተሻለ ያውቃል ብዬ ነበረ። አንደኛ ለሚጠቅሳቸውም ጥቅሶችን አያውቃቸውም። ኡስታዝ ነበር እያረመ የነበረው ኦሪት ዘፍጥረት